How do we attain khushu' in our salah? How do we experience the sweetness of our salah? በሶላታችን ውስጥ ኩሹዕን ትኩረትንና መተናነስን እንዴት እናገኛለን? የሶላታችንን ጣፋጭነትስ እንዴት መቅመስ እንችላለን? አላህ Subhanahu Wa Ta'ala በቁርአን ውስጥ የሶላትን ጣፋጭነት የሚቀምሱ ሰዎችን ሲገልጽ ሁልጊዜም ስለ አኺራ የመጨረሻውን ዓለምና ስለሚመጣው ሁለተኛው ህይወት የሚያስቡ መሆናቸውን ይነግረናል። በሶላታቸው ውስጥ በትህትና በትኩረትና በፍርሃት የሚቆሙ ሰዎች በእውነትም ስለ ቀጣዩ ህይወት ዘወትር የሚያስቡ ናቸው ይላል። የረመዳንን የመጀመሪያ ቀናት ስንጀምር ደስታው፣ እርካታው፣ የማህበረሰቡ አንድነት ስሜት፣ የጾሙ ጣፋጭነትና የቁርአን ፍቅር ከየአቅጣጫው ይከበናል። ለሌሊት ሶላት ስንቆም በሶላቱ መጀመሪያ ላይ በከፍተኛ ተነሳሽነት በማዳመጥና ሙሉ ትኩረት በመስጠት ላይ እንሆናለን። ነገር ግን ደቂቃዎች እያለፉ ሲሄዱ ያ ትኩረታችንና መነሳሳታችን መሸርሸር ይጀምራል። ብዙዎቻችን ትኩረት ለማድረግ የምንሞክረው የተወሰኑ የረካዓዎችን ቁጥር ለመጨረስ ወይም የተወሰኑ የቁርአን ገጾችን ለመቅራት በሚል ግብ ላይ ነው። ነገር ግን በዚህ ረመዳን ልንፈልገውና ልናገኘው የሚገባ ከዚህ የሚበልጥ ትልቅ ነገር አለ። መፈለግ ያለብን የረካዓዎችን ብዛት ሳይሆን በሶላታችን ውስጥ የምናገኘውን ትህትናን፣ ኩሹዕንና ከአላህ ጋር ያለንን ትስስር ነው። በእነዚህ በረመዳን ሌሊቶችና ቀናት ልንደሰትበት የምንፈልገው ይህ ሶላታችን ለአንድ ወገን ካልሆነ በስተቀር እንደ ከባድ ሸክም ሊሰማ ይችላል። እነርሱም ኻሺዑን ናቸው። ኹሹዕ በአረብኛ ቋንቋ በሌላ ነገር ወይም በሌላ አካል መሸነፍ፣ መለስለስ እና በትኩረት መያዝ ማለት ነው። አላህ እውነተኛ አማኞችን በቁርአን ሲገልጽ የመጀመሪያ መገለጫቸው እውነተኛ አማኞች በእርግጥም ስኬታማ ናቸው ይላል። ግን እነማን ናቸው? እነርሱማ በሶላታቸው ውስጥ ትህትናን፣ ትኩረትና ከአላህ ጋር መገናኘትን የሚያገኙ ናቸው። በዚህ ረመዳን የምናገኘው ትልቁ ስኬት በየሌሊቱ 8፣ 20 ወይም 46 ረካዓ መስገዳችን አይደለም። ይልቁንም 2 ረካዓዎች ቢሆኑም እንኳ በኹሹዕ ከአላህ ጋር በመገናኘት እርሱን በመውደድና በመፍራት ቢሰገዱ ያለ እነዚህ ስሜቶች ከሚሰገዱ 100 ረካዓዎች ይበልጣሉ። አላህ እንደሚለው ይህ የምንሰግደው ሶላት በኹሹዕ ካልተሰገደ በስተቀር ከባድ፣ አሰልቺና አድካሚ ሆኖ ይሰማናል። ቁርአንን መቅራትንም በተመለከተ ቁርአን መቅራት ማለት በየቀኑ የተወሰኑ ገጾችን መገልበጥ ወይም የቁጥሩን ግብ መምጣት ብቻ ይመስለናል። ነገር ግን ቁርአን ስንቀራ አላህ የሚፈልገው ምንድነው? አላህ እንዲህ ይላል፣ ለእነዚያ ላመኑት ልቦቻቸው አላህን ለማውሳትና ከእምነት ለወረደው ለቁርአን ሊለሰልሱ ሊፈሩ ጊዜው አልቀረብንም ምንም። አላህ የሚጠይቀውን ጥያቄ ተመልከቱ። የአማኞች ልብ የአላህ ቃል ሲቀራላቸው የሚገራበት እና የሚሸበርበት ጊዜ ገና አልደረሰም ምንም። ስለዚህ ጉዳዩ ስለ ገጾች ብዛት ወይም ስለ ረካዓዎች ብዛት እና ስለ ርዝመቱ አይደለም። ይልቁንም ይህን ስሜት በሶላታችን ውስጥ ስለማጣጣማችን ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ያለ ኩሹዕ ወይም በተረጋጋ ሁኔታ ሳይሰግድ አይተው አልሰገድክም እንዳሉት ያውቃሉንም። ያዝናው ሐዲስ አንድ ሰው በአግባቡ ሳይሰግድ ሲጋር ነብዩ ሰለላሁ ዐለይሂ ወሰለም ተመለስና ስገድ፣ አንተ አልሰገድክም አሉት። ሰውየው ተመልሶ ሰገደ። ነብዩም ደግሞ ተመለስና ስገድ፣ ገና አልሰገድክም አሉት። በሶስተኛው ጊዜ ሰውየው የማውቀው ይህን ሆኖ ነውና እባክሁን አስተምሩኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም በሶላታቸው ውስጥ የለወጡለት አንድ ነገር ብቻ ነበር። እሱም እንዴት በእርጋታ በዝቅታ በትኩረትና በሰላም መነቃቀስ እንዳለበት አስተምረውት ነበር። ነብዩ ሰለላሁ ዐለይሂ ወሰለም እኔ ስሰግድ እንዳያችሁኝ ስገዱ ሲሉ ብዙዎቻችን ትኩረት የምናደርገው እጃቸውን የት እንዳደረጉ ብቻ ነው። እዚህ ጋር ነው ወይስ እዛ ጋር? እጃቸውን ያነሱት እዚህ ጋር ነው ወይስ እዛ ጋር? ነገር ግን እንደ እኔ ስገዱ ሲሉ በሶላታቸው ውስጥ ለምን ያህል ጊዜ ቆመው እንደሚቆሙ ረስተናል። በሶላታቸው ውስጥ ምን ያህል ይለቅሱ እንደነበር ረስተናል። ሱጁዳቸውና ሩኩዓቸው ምን ያህል ረጅም እንደነበር ዘንግተናል። እነዚህን ሁሉ ትታችሁ እጄት እንደሚቀመጥ ብቻ ነው ያሰባችሁት። ኩሹዕ በዚህ ረመዳን ስኬታማ የሚሆነውና ከአላህ ጋር ያለውን ትስስር ማግኘት የሚሳነው ሰው መሐከል ያለ መለያ ባህሪ ነው። አላህ በዚህ ምድር ላይ የተራመዱ ታላላቅ ሰዎችን ሲገልጽ እነርሱ በመልካም ስራዎች ላይ ይሸቃደሙ ነበር እና እኛንም በመከጀልና በመፍራት ይጠሩን ነበር። ለኛም ተናናሾች ኹሻዑ ናቸው ይላል። ከዚህ ኡማ መጀመሪያ ተነጥቆ የሚወሰደው ዕውቀት ምን እንደሆነ ያውቃሉ? እሱም
ኩሹዕ ነው። እንደውም አንድ ቀን ወደ መስጂድ ገብታችሁ ሁሉም ሰው ሲንቀሳቀስ ሲቆም እና ሲቀመጥ ታያላችሁ፣ ግን በመስጂድ ውስጥ አንድም ኩሹዕ ያለው ሰው የማይገኝበት ቀን ሊመጣ ይችላል። የእነርሱ ትንቢት ምንኛ እውነት ነው እና እኛም ምንኛ ልንፈራ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ዕውቀትን ከኛ ሲወስድ የመጽሐፉን አቀራረብ ወይም የሶላቱን እንቅስቃሴዎች ሳይሆን የአቀራረቡን ጣፋጭነት እና የሶላቱን ልብ መሰረት ማለት በአላህ ፊት ቆመን እርሱን መፍራትና መውደድን እንደሆነ አስጠንቅቀውናል። ዛሬ ወደ መስጂድ በደስታ መተን 1 ወይም 2 ሰዓት አሳልፈን ነገር ግን ለ5 ደቂቃ እንኳ በልባችን ምንም ስሜት ሳናገኝ መውጣታችን ምንኛ አደገኛ ነው። በሶላታችን ውስጥ ኩሹዕን እንዴት እናገኛለን? ጣፋጭነቱንስ እንዴት መቅመስ እንችላለን? አላህ በቁርአን ውስጥ የሶላትን ጣፋጭነት የሚቀምሱ ሰዎችን ሲገልጽ ሁልጊዜም ስለ አኺራ የመጨረሻውን ዓለምና ስለሚመጣው ሁለተኛው ህይወት የሚያስቡ መሆናቸውን ይነግረናል። በሶላታቸው ውስጥ በትህትና በትኩረትና በፍርሃት የሚቆሙ ሰዎች በእውነትም ስለ ቀጣዩ ህይወት ዘወትር የሚያስቡ ናቸው ይላል። የደለቱ ተእኪናዎቻችን፣ የዋትስአፕ መልእክቶቻችን፣ ኑሯችን፣ ልጆቻችን እና ራሳችን ጉዳዮች ምንኛ ወጥረው ይዘውናል። ነብዩ ሰለላሁ ዐለይሂ ወሰለም ቀብርን እንድንጎበኝ ያዘዙን ለዚህ ነው። በአላህ ፊት ስንቆም የመጀመሪያ ማስታወስ ያለብን ነገር ይህ ነው። አሁን በሶላት ቆምን ያለሁ፣ ነገር ግን በእውነት በአላህ ፊት የሚቆምበት ቀን ይመጣል። ይህ አሁን የማደርገው ልምምድ ብቻ ነው። አሁን በአላህ ፊት ቆም ያለሁ፣ ልብስ ሳለብስ ላቤ እስከ አንገቴ ደርሶ በአላህ ፊት የሚቆምበት ቀን ይመጣል። አላሁ አክበር የሚለውን አዛን ስንሰማ ይህ ጥሪ አንድ ቀን የምንሰማው ሌላ ጥሪ ሊያስታውሰን ይችላል። ጥሪውን ለምርመራ በአላህ ፊት እንድንቆም የሚጠራን ቀን። ያንን ጥሪ ማንም እምቢ ሊል አይችልም። ወደ ሶላት የምንጓዘው የእያንዳንዱ እርምጃ በመጨረሻው ቀን በአላህ ፊት መቆማችንን ሊያስታውሰን ይገባል። ያንን ግንኙነት የጉጉት እንጠብቃለን ወይስ ልናስወግደው እንፈልጋለን? አላህን መገናኘት የሚወድ ሰው አላህም መገናኘቱን ይወዳል። ይህን መገናኘት ሐሳብ የሚጠላን ሰው ደግሞ አላህም መገናኘቱን ይጠላል። በቀን 5 ጊዜ አላህን እንገናኛለን። ነገር ግን ይህ ሁሉ በመጨረሻው ላይ ለናደርገው ትልቁ ግንኙነት ልምምድ ነው። ይህ የመጀመሪያው ነጥብ ነው። ከአኺራ ከትንሳኤ ቀን ከጀነትና ከጀሃነም ጋር ተቆራርኙ። እንደርግቱም ትልቁ ነገር እሱ እንደሆነ አስታውሱ። ያኔ ሶላታችሁ ከማንም ተለይቶ ይሆናል። ሁለተኛው ነጥብ በሶላታችሁ ውስጥ የምትሉት ቃላት ትርጉምን ለማወቅ ሞክሩ። ሱብሃነ ረቢየል አዕላ ማለት ምን ማለት ነው? ሱብሃነ ረቢየል ዐዚም ማለትስ ምን ማለት ነው? አልሐምዱሊላህ ማለት ምን ማለት ነው? የምንቀራውን ቃላት ትርጉም ባወቅን ቁጥር ትርጉሙ በልባችን ውስጥ ያለው ተጽዕኖ እየጨመረ ይሄዳል። ለ10 ለ20 ለ30 ወይም ለ40 ዓመታት እየሰገድን የምንለውን ነገር ትርጉም ለማወቅ አለመፈለጋችን ለኛ እፍታ ነው። የእያንዳንዳችን በአላህ ፊት የምንናገረውን ማወቅ አለብን። ዛሬ አንድን ትልቅ ባለስልጣን፣ ስራ አስኪያጅ ወይም የምታከብሩት ሰው ልትገናኙ ብትሄዱ እና ቋንቋውን ባታውቁ መልእክታችሁ እንዲደርሰው አስተርጓሚ ትፈልግ ነበር። ነገር ግን ከአላህ ጋር ስንናወራ የምንለውን ነገር አለማወቃችን እና አለማሰባችን ረክተን እንቀመጣለን። ሶስተኛው የኩሹዕ መንገድ በሶላታችን ውስጥ ትዕግስት መስጠት ነው። ብዙዎቻችን ረመዳን ሲመጣ ቱርቦ ኢማም እንፈልጋለን። በየከተማ ተራዊህን በ25 ደቂቃ የሚጨርስ መስጂድ አለ። እሱም ለብዙዎች ተመራጭ መስጂድ ነው። እንዴት ፈጥነን እንጨርሳለን? እንዴት አስፈትናለን ብለን እናስባለን። 20 ረከዓ ከሚሰገድበት ይልቅ 8 ሰግደን ለመውጣት የሚመችን እንፈልጋለን። በአላህ ፊት ቆመን ጊዜ ለመስጠት አልተለመድንም። ለአላህ ጊዜ መስጠት አንፈልግም። ስለዚህ በሶላታችን ውስጥ ኩሹዕን ከፈለግን እንቅስቃሴያችን መርጋት አለበት። በቸኩሉ ለምንድን ነው? በህይወት አለን፣ እንተነፈሳለን። ያለን 30 ቀን ብቻ ነው። ታዲያ ለምን እንቸኮላለን? በአላህ ፊት ስንቆም ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደሚቆሙ ማስታወስ አለብን። ዓኢሻ ረዲየላሁ ዐንሃ ስትናገር እሳቸው በሶላት ውስጥ ለረጅም ጊዜ ከመቆማቸው የተነሳ ሩኩዕ የሚያደርጉ አይመስልንም ነበር። አልበቀራን፣ አሊ ዒምራንን እና አኒሳእን ቆመው ይቀሩ ነበር። ከዚያም ወደ ሩኩዕ ይወርዳሉ እና ለዘላለም እዛው የሚቀሩ ይመስለናል ነበር። የሶላት እርጋታ እጅግ አስፈላጊ ነው። አንድ ቀን አብዱላህ ኢብኑ ዙበይር ሶላት እየሰገዱ በጣም ለረጅም ጊዜ ከመቆማቸው የተነሳ አንድ ህፃን ልጅ አልፏቸው ሲሄድ ሐውልት መስሎት አጥፍፈው ልክ እንደ ዛፍ ግንድ መስሎት ነበር። ምክንያቱም በእንቅስቃሴያቸው በጣም ረጋላ፣ ጽንተና ሰከነ ነበሩ። ዛሬ ሶላታችን የሰውነት ማጎልመጫ እንቅስቃሴን አኤሮቢክስን መስሏል። ነገር ግን የነቢያት ሶላት ሰከንና ረጋላ እንደነበር ይታይባቸዋል። ውድ ወንድሞችና እህቶቼ የምንሰግደው ሶላት ነብዩ ሰለላሁ ዐለይሂ ወሰለም የማነፍቃን ሶላት ብለው የገለጹት አይነት እንዳይሆን ልንፈራ ይገባል። እንዴት ነበር የገለጹት? አንድ ሰው የሶላት ጊዜ እስኪያልቅ ይጠብቅና ልክ እንደ ዶሮ መሬቱ
መሬቱን 4 ጊዜ ይቆረቁራል አሉ። እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ቃላት ናቸው። ልክ እንደ ወፍ 4 ጊዜ መሬቱን ይቆረቁራል። በዚህ ሶላት ውስጥ አላህን ማውሳት የለም፣ አላህን ማሰብ የለም፣ ፍርሃትና ፍቅር የለም። ዝም ብሎ እንቅስቃሴ፣ የሰውነት ማጎልመጫ እንቅስቃሴ እና ግዴታን ለመወጣት ብቻ ተደረገ ብሎ የሚታለፍ ነው። በትንሳኤ ቀን መጀመሪያ የምንጠየቀው ስለ ሶላታችን ነው። አላህ የሚጠይቀን ሰገድክ ወይስ አልሰገድክም ብቻ አይደለም። የሶላቱ ጥራት ምን ይመስል ነበር? በምን አይነት ሁኔታ ሰገድክ? በሶላትህ ውስጥ ምን ያህል ጊዜ አሳለፍክ? በሶላትህ ውስጥ ስንት ጊዜ ተረበሽክ ወይስ ተነካህ? ስንት ጊዜስ አለቀስክ? ከአይኖችህ አንዲት ተበት እንባ እንዳወረደች አላየሁም። Because those moments are only limited.